እሺ ንገሪኝ፣ እኔ እሰማሻለሁ። ሰላም ጤና ይስጥልኝ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። በላይክና በሼር ግቡ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ማነች ቱቱ ድራማ ነው። ቱቱ ድራማ በጣም በሚገርምና በጣም አንዳንድ ጊዜም በሚያሳዝን ሁኔታ የድሮ አዘኔ ደገመኝ እያለች አልጋ ላይ ቁጭ ብላ ከተመስገን ጋራ እያዘነች ነው። እንደዚህ የምታዝንበትና እንደዚህ የምታለቅስበት ምክንያት የቱቱ ምክንያት ማንኛውም ሰው ሊረዳትና ማንኛውም ሰው ሊያቃት በፍጹም አይችልም ማለት ነው። ሁሉም ነገር ለመልካምና ሁሉም ነገር ለበጎ እስከሆነ ድረስ እንግዲህ ቤተሰብ በጣም እያዘነ ነው በቱቱ። ቱቱ እንግዲህ ሰርግ ይሰረጋል ብሎ ሲጠበቅ የአባባ እናት እኔ ቱቱን ለእንትን ነው ቱቱን እኔ እንደ ልጄ አይቻት ልጄ ሰርግሽን ልሰርግልሽ ነው ብዬ ለቱቱ እንደ ሰውኛ ሰርጓን ስነግራት ነበረ። ለቱቱ ሰርጓን ስነግራት ቱቱ በፍጹም ምንም ነገር እኔ አልፈልግም፣ ዝም ብላችሁ አትሸገሩ ብላ ቱቱ መልስ ለሙሉ ቤት ስትሰጥ ነበረ። እንግዲህ የቱቱ እናት እዛው እሷ ስትናገር እዛው ትታት ነው የሄደችው። እሷ እዛው ትታት ስትሄድ ምንም አላለቻትም። ማነች እዚህ ትታኝ የሄደችም አላለቻትም። ዝም ነበረ ያለችው። ነገሮቹ ሁሉ ለበጎ እስከሆኑ ድረስ እነሱ ደግሞ ስለ እሷ በጣም ነበረ የሚያስቡት። አሁን እየሮጠች ሌላ ሰው ጋር ስትሄድ ነበረ ቱቱ። ሌላ ሰው ጋር ከሄደች በኋላ ቱቱ እናትሽ አኩርፋለች ብላ ለቱቱ ስትነግራት ነበረ። ለምንድን ነው ያኮረፈችው ታዲያ ብላ ስትጠይቃት ሰርግ በትንሹ እንኳን ቢሆን ዘመድ ጎረቤት ጠርቼ እድርሻለሁ እኔ ብዬ እሷን እየጠበኳት፣ እሷ ደግሞ ሌላ ነገር ነው የምታወራው። ሌላ ነገር የምታወራው ሌላ ነገሮችን የምታወራው ነገር ሁሉም ነገር በጣም ነው የሚያሳዝነው። እሷ በጣም እንደ ልጄ ነው የማያት። እሷ በጣም ባንቺ ላይ ተናዳለች። ባንቺ ላይ በጣም ስለተናደደችና በጣም ስላዘነች ነገሮቹ ሁሉ እንደዚህ አይደለምና ከነገሮቹ ላይ እረፊና እሷ በጣም ስለተናደደችብሽ ይቅርታ በያት። ይቅርታ እንድታረግልሽ እንግዲህ ማረግ ያለብሽ አንቺ ታውቂያለሽ። ስለዚህ ከእንግዲህ በኋላ እሷ የምትልሽን ነገር ሁሉ እሺ በማለት ነው እንጂ በቅሬታ አንዲት ነገር የምታስተላልፊው ነገር የለም። ስለዚህ እሷ ደግሞ በጣም ስለምትወድሽና በጣም ስለምታከብርሽ ሁሉንም ነገር በእሺ ነው የምታስተላልፈው። እሺ በያት። የሰው ልጅ እሺ ሲላት በጣም ነው ደስ የሚላት። ያለበለዛ በጣም ታኮርፍና በባለፈው ነገሮች ባሰበችልሽ ስለሚቆጫት አሁን ደግሞ አንቺ እሺ በያት በሚባል ሁኔታ እንግዲህ ነገሮቹን ሁሉ ጨርሰዋል ማለት ነው። ሁሉም ነገር ለበጎ ነው። እሺ እንግዲህ እኔ እሷ ያለችውን ከእንግዲህ በኋላ የተረፈውን ይቅርታ ጠይቄ ከእንግዲህ በኋላ እኔ በፍጹም ምንም ማረግ አልችልም፣ ይቅርታ እላታለሁ በሚባል ሁኔታ ተነጋግረው ዞር ዞር ተብሏል። ከዛ በኋላ እነሱ ተነጋግረው ዞር ካሉ በኋላ ደግሞ እንግዲህ እድላይት መጣች።
እድላይት ስትመጣ ተመስገን መጣ። ተመስገን ሲመጣ ተመስገንም እኔ ቱቱን ይዣት ከዚህ ሰርጉ እስከሚደርስ ድረስ ቱቱን ውጪ ማለት እኔ በፍጹም አልችልም። ነገሮቹ ግን ሁሉም ነገር ለበጎና ሁሉም ነገር ለመልካም እስከሆነ ድረስ ቱቱ በጣም ትጨናነቃለች። የድሮዋ ሙዷ ውስጥ እንዳትገባ እኔ ከቱቱ ጋር መሄድ የለብኝም። ነገሮቹን በቀለል ቀለል አድርገን ሰርጋችንም እንሰርጋለን ብሎ ለአባባ ሲነግረው ነበረ። አባባ ሰርግህን እንዴት ቀለል ታረጋለህ? ሰርግህን እንዴት ታቀለዋለህ? ለምን እንደዚህ ይሆናል? ስለዚህ ሁሉም ነገር ለበጎና ሁሉም ነገር ለጥሩ ነው። ስለዚህ እንግዲህ ታዲያ እሱ እዚህ ሰፈር የሚመላለስ አይነት ከሆነ እኔ ምን አረጋለሁ ብሎ ሲናገር ነበረ። በመካከሉ እነሱ ተሰብስበው እንደዚህ ሲያወሩ እድላይት ብቅ አለች። ከዛ እድላይት ብቅ ስትል በጣም ነው የተደሰቱት። በጣም ከምንም በላይ ነው የተደሰቱት ማለት ነው። ነገር ግን እድላይት ብቅ ስትል እንዴት ለምንድን ነው በጣም ተመችቶሻል? ግማሹ በጣም ተመችቶሻል ይላታል። ግማሹ ደግሞ ምነው አንቺ እዛ ቤት የማይስማማሽ ምግብ አለ ወይ ብሎ ግማሹ ሰው ደግሞ ሲጠይቃት ነው። እኔ ሰዎቹ በጣም ጥሩና ደህና ሰዎች እስከሆኑ ድረስ ምንም ነገር ያልተስማማኝ ነገር አንዲት ነገር የለም ብላ መልስ ስትሰጥ ነበረ። ነገሮቹ ግን አንቺ እናንተ እንዳሰባችሁ አይደለም፣ ሁሉም ነገር መልካም ነው ብላ ስትናገር ነበረ እድላይት። ስለዚህ ቱትዬና እድላይት በረንዳ ላይ ለመቀመጥ ቁጭ እያሉ ነበረ። በረንዳ ላይ ለመቀመጥ ቁጭ እያሉ ስለሆነ እንግዲህ ለምንድን ነው እዚህ የተቀመሽው? ያንቺ ምክንያትስ ምንድን ነው ሲባባሉ አንድ እንደ ሰውኛ አንድ ሁለት ተብለው እንግዲህ ሲጠያየቁ አንቺ ደፋሯ ሰርግሽን ሳትነግሪኝ ሰርግሽን በቀላሉ ደብቀሽ ከኔ ስር ልትበይ ነው ወይ ብለው ሲነጋገሩ ነበረ። አይ እኔ ሰርጌን እንደ ቀላል አርጌ አይደለም ሰርጌን የማየው፣ ነገር ግን ትሰሚያለሽም በቃ ትመጫለሽም ብዬ ነው ያሰብኩት። እንደው ደበቅሽኝ አንቺ ትያለሽ እንጂ አንደኛዋ ሙዜ እንደውም አንቺ ነሽ ብላ ስትጠይቃት ነበረ። አንደኛዋ ሙዜ እንዴት እኔ እሆናለሁ? በፍጹም እኔ ልሆን አልችልም። ምንም ነገር በማላቅና ምንም ነገር ባልሰማሁት እንዴት አንደኛ ሙዜ እሆናለሁ ብላ ስትጠይቃት ነበረ። እንዴ በቃ ታዲያ ከተመረሽ ትኮሪያለሽ እንዴ እድላይት ብላ እድላይትን ቱቴ ስታነጋግራት ነበረ። አይ እንደዚህማ እንዲሰማሽና እንደዚህማ እንድትናገርኝ እኔ በፍጹም አልፈልግም። ነገር ግን የጠየቅኩሽ ነገር ሌላ ነው ስትላት ነበረ። ለምንድን ነው እንደ ሰውኛ አስቀድመሽ ያልጠራሽኝ? ምክንያቱም ሰርግ እስከሆነ ድረስ የሰው ልጅ ሰርግ አስቀድሞ ሰውን መጥራት ነው ያለበት እንጂ ዝም ብሎ ሰርግኑ ሳይሆን ሰርግ እንዴት እንደዚሁ ሙዚየም ሁሉንም ነገር እንደዚሁ ከመሬት ተነስቶ የሰው ልጅ ይመጣል ወይ በሚባል ሁኔታ ሲነጋገሩ ነበረ። ነገር ግን እነሱ እንደዛ ሲነጋገሩ ሌሎቹ ሰዎች ዝም ብሎ ነበረ እያዳመጡ ያሉት ማለት ነው። ሌሎቹ አዳመጡም አላዳመጡም ምንም ነገር ኬር አይሰጣቸውም። ሁሉም ነገር ለበጎና ለጥሩ ነው ተብሎ እያዩ ነው። በመካከሉ ግራ ገብታቸው ሁሉም ነገር ግራ እየተጋቡ እንዳለ በመካከሉ እንግዲህ የመጣው ነገር በጣም አንዳንድ ጊዜም ያሳዝናል። ቱቱን የት እንወስዳለን ብለው እየተጨናነቁና ስለ ቱቱ አንዳንድ ነገር እየተነጋገሩ
እያለ ከዛ እንዳለ እንደዛ እየተነጋገሩ ቢሆንም ነገሮቹ በጣም ከባድ ሆነ። ተመስገን ነገሮቹን እንደፈራና ተመስገን ሁሉንም ነገር ለበጎ እንዳረገና ሁሉንም ነገር በመልካም እንዳላሰበ ተመስገንን አይተው እንግዲህ ተመስገን በስተመጨረሻ ላይ ወደ ውጭ ሲወጣ በአጥሩ ላይ የሚንጠራራ ሰው አይቶ ማን ነው እንደዚህ በአጥሩ ላይ የሚንጠራራው ብሎ ተመስገን እንግዲህ ሲያይ ነበረ። ተመስገን እንደዛ ብሎ ሲያይ ምንድነው ችግሩ ማማሳለ ምንድነው ችግሩ ብሎ ሲናገር ነበረ። በስተመጨረሻ ላይም በአጥሩ ላይ በጣም የሆነ ሰውዬ እየተንጠራራ ሲያይ ነበረ። ያ ሰውዬ እንግዲህ ተመስገን የጠረጠረው ሰው ነው ማለት ነው። እሺ ንገሪኝ፣ እኔ እሰማሻለሁ። እባክሽ ዝም በይ።